በአዲስ አበባ ሀገረ ስብከት በስተደቡብ ከሜክሲኮ አደባባይ ከፍ ብሎ የሚገኝ ደብር ነው። ቤተክርስቲያኑ የተተከለበት ቦታ አስቀድሞ የንጉሱ ከብት ጠባቂዎች መኖሪያ ቦታ ነበር። ስሙም ወረገኑ ይባል ነበር። በኋላ እጨጌ ገብረ መንፈስ ቅዱስ ወይም አቡነ ሳዊሮስ በ900 ብር ካሳ ቦታውን ተረክበው ቤተክርስቲያን ሰሩበት የሚሉ አሉ። ሌሎች ደግሞ ቦታው ከደጃዝማች ባልቻ አባ ነፍሶ ጋር የመጡ የሲዳማ ሰዎች የሚኖሩበት ስለነበር ሰፈሩም ሲዳሞ ሰፈር ይባል ነበር። ርስትነቱም የባልቻ አባ ነፍሶ ነበር። ባልቻ አባ ነፍሶም በቦታው የቅዱስ ሚካኤልን ቤተክርስቲያን ለማነጽ ያስቡ ስለነበር ልዩ ልዩ ቁሳቁስ አሰባስበው ነበር። ነገር ግን ባልቻ አባ ነፍሶ ከአጼ ኃይለ ሥላሴ ጋር በመቀያየማቸው ነገሩን እርግፍ አድርገው ተዉት። በኋላ እጨጌ ገብረ መንፈስ ቅዱስ የልደታ ቤተክርስቲያንን ለመስራት መነሳታቸውን ሲሰሙ ቁሳቁሱን ሰጥተዋቸዋል ይላሉ። እጨጌ ገብረ መንፈስ ቅዱስ ቤተመንግስት አካባቢ በተፈጠረው ውዝግብ ቤተመንግስቱን ለቀው ወደዚህ አካባቢ መጡ። በጎንደር ልደታ ለማርያም ቤተክርስቲያን ከአጼ ፋሲል ዘመን ጀምሮ የእጨጌዎች መቀመጫ ነበረች። እጨጌ ገብረ መንፈስ ቅዱስም የጎንደርን ታሪክ በአዲስ አበባ ለመድገም መኖሪያ ቤታቸውን ከልደታ ቤተክርስቲያን ጋር በማያያዝ ቤተክርስቲያኑን ሰሩ። የልደታ ለማርያም ታቦት የመጣችው ከጊሸን ደብረ ከርቤ ማርያም ነው። ቤተክርስቲያኑ ተሰርቶ እስኪያልቅ በፊት አውራሪ ወርቅነህ እልፍኝ ተቀምጣለች። ካህናቱ በብዛት የመጡት ከጎንደር ነው። ቤተክርስቲያኑ የተተከለው በ1916 ዓመተ ምህረት ነው። አሁን ያለው ህንጻ ቤተክርስቲያን የተጀመረው በ1919 ዓመተ ምህረት ነው። የተጠናቀቀው ከ3 ዓመት በኋላ በ1922 ዓመተ ምህረት ነው። የህንጻው ተቋራጭ ኮንትራክተር ሙሴ ማዚዎር የተባለ ጣሊያናዊ ነበር። በስራው ላይ ኢትዮጵያውያን፣ ግሪካውያን፣ ጣሊያናውያን፣ ህንዳውያን ተሳትፈዋል። ንግስተ ነገስት ዘውዲቱ ስራውን በገንዘብ ይደግፉ ነበር። ድንጋይና እንጨቱ ከአዲስ ዓለም ሲመጣ ኖራው ከሙገር፣ አሸዋው ደግሞ ካቃቂ መጥቷል። ቅዳሴ ቤቷ ሲከበር ንግስተ ነገስት ዘውዲቱ፣ አቡነ ሳዊሮስ፣ አቡነ ሉቃስ ግብጻዊ ተገኝተው ነበር። ቅዳሴ ቤቱ ሲከብር አቡነ ሳዊሮስ እኔ እቺን ደብር የተከልኳት እከብርባት እበላባት እመሰገንባት ብዬ አይደለም፣ ደብተራም ቄስም ዲያቆንም ሳመጣችሁና ሳስገባችሁ ገፈንም በላለን ብላችሁ አትዳፈሯት፣ ስሟንም ማህደረ ስብሃት ብያታለሁ ብለው አውጀዋል። በአቡኑ ጊዜ ባልቻ ሆስፒታል፣ ዋንዛ የእንጨት ስራዎች ፋብሪካ፣ ዳርማር ያሉበት ቦታ አካባቢው ሁሉ የደብሯ መሬት ነበር። በተጨማሪም በመናገሻ፣ በናዝሪት፣ በጃባትና ሜጫ፣ በደብረ ብርሃን ስምዖን መሬት ነበራት። በጣሊያን ወረራ ጊዜ በ1932 ዓመተ ምህረት አካባቢ ታቦቷን ወደ ኮልፌ አዘዋውረው ቅጽረ ቤተክርስቲያኑን የዜጎቻቸው መታከሚያ ሆስፒታል ሊያደርጉት ወስነው ነበር። ነገር ግን ከህዝቡ ተቃውሞ በመነሳቱ በመሃልም ዓለም አቀፋዊ የኃይል ሚዛን ወደ እንግሊዝ ስላደላ ቀርቷል። ስለ አቡነ ሳዊሮስ ሙሉ ታሪክ እግዚአብሔር ቢፈቅድ ቢረዳን ጳጉሜ 2 ይዘንላችሁ እንቀርባለን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።